የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የመጀመሪያውን ጉዳይ እንመልከት። የሶማሊያዊን አልቢትር ጉዳይ እናንሳ። የዓለም ዋንጫውን እንዲዳኙ ከተመረጡ ዳኞች መካከል አንዱ ነበረ። በእርግጥ በጣም ጥሩ ሲዝን አሳልፏል አይደል ይሄ ወጣት አልቢትር። ነገር ግን በዶናልድ ትራምፕ ሰለባ ከሆኑ በዚህ በዓለም ዋንጫ ላይ ከሚሳተፉ ሰዎች መካከል አንዱ ነበር ኦማር አርታን። ይህንን ጉዳይ እንመልከት። ትላንትና በጣም ከፍተኛ ትኩረት አግኝቶ የነበረ በዓለም ዋንጫ ዋዜማ የተሰማ የኢንትሪ ስካንዳል የሚሉት ነው እና ለፊፋም ለአሜሪካም ጥሩ ምስል የሚሰጥ አልመሰለኝም። ኦማር አርታን በጣም ጥሩ አርቢትር ነው። በአፍሪካ የ2025 ምርጥ አርቢትር የተባለ እና አንድ በዚህ መስክ ያለ ባለሙያ የዓለም ዋንጫ ውድድርን ለመዳኘት ማድረግ ያለበትን ነገር ሁሉ ያደረገ በስራው ብቻ ሳይሆን ግን በቪዛ ሂደት ነው። የዲፕሎማቲክ ቪዛ ያለው ሰው ነው እና እንግዲህ የፊፋም ራሱ በዓለም ዋንጫው ላይ እንዲዳኙልኝ ብሎ ከመረጣቸው አርቢትሮች መካከል አንደኛው የነበረ ነው እና መጨረሻ ላይ ግን ከዓለም ዋንጫው ውጭ የሆነበትና ወደ አሜሪካ እንዳይገባ የተከለከለበት ለ11 ሰዓት ኢንተሮጌት የተደረገበት ነገር በጣም አስገራሚና ብዙ ሰዎች የዓለም ዋንጫው ከመጀመሩ በፊት የነበራቸውን ስጋት የበለጠ ያረጋገጠ ነው። በዶናልድ ትራምፕ የዓለም ዋንጫ ምን ይመስላል የሚለውን በተመለከተ በዶናልድ ትራምፕ አሜሪካ የዓለም ዋንጫ ምን አይነት ክንውን ይኖረዋል የሚለውን በተመለከተ ብዙ የጥርጣሬ የስጋት ደመና እንዲኖር ያደረገ ነው። አሁን በሌሎች በቅርብ ጊዜ የዓለም ዋንጫ ባስተናገዱ ያለፉት ሁለት ሀገራት ላይ በተለይ በምዕራቡ ዓለም ያሉ ብዙሃን መገናኛዎች አንዳንዶቹ ተገቢ የሆኑ የሰብአዊ መብት ጥያቄዎችን በሩሲያም በካታርም ላይ ያነሱ ነበር። ደግሞ በካታር ያለውንም ስርዓተ መንግስት የሩሲያውንም ፕሬዚደንት ቭላዲሚር ፑቲንን አስተዳደር ጨቋኝ ነው፣ ኦቶክራቲክ ነው፣ ዲክታተርሺፕ ነው በሚል አምባገነናዊ የመንግስት ስርዓት ያለባቸው ሀገራት ናቸው የሚል ብያኔ ያላቸው በእንግሊዝ ያሉት፣ በጀርመን ያሉት፣ በፈረንሳይ ያሉት ብዙሃን መገናኛዎች እና መጀመሪያውኑ ውድድሮቹ በሚደረጉበት ጊዜ ብዙ ጩኸት ነበር። ለነገሩ በደቡብ አፍሪካም የዓለም ዋንጫ በተስተናገደ ጊዜ፣ በብራዚልም የዓለም ዋንጫ በተስተናገደ ጊዜ ከሰብአዊ መብት አያያዝ ጋር የተገናኘ እንኳ ባይሆን አንዳንድ ጊዜ በተለይ በክሪሚናል ሬት ምክንያት በሚፈጸም የወንጀል ቁጥር ምክንያት ሁልጊዜ የዓለም ዋንጫ ከመጀመሩ በፊት ስጋቶች ነበሩ። ከአውሮፓ ውጭ የዓለም ዋንጫ ሲደረግ እንደዛ መባሉ ዩሮሴንትሪክ የሆነ አውሮፓን ብቻ ማዕከል ያደረገ እግር ኳስ መከወን ያለበት እዚህ ብቻ ነው የሚል አስተያየት ያለበትም እንደ አይነት ስሜት ያለበትም ሊሆን ይችላል አንዳንዱ የዘገባ ባህሪ። ግን በቅርብ ጊዜ ያው ሩሲያ በአውሮፓ የእግር ኳስ ፌዴሬሽን ውስጥ የምትካተት ነች፣ ግን በአውሮፓና በእስያ መካከል ያለች ነች እና ሁሉም ጊዜ ጥያቄ ይነሳ ነበር። በተለይ ሰብአዊ መብት ጥያቄ በተለይ ያለፉት ሁለት የዓለም ዋንጫዎች ላይ ጎልቶ በጩኸት የተሰማ ነው። ግን እንዲህ አይነት ነገር አልተሰማም። በአሜሪካ የሰማነው አይነት ነገር በሩሲያም በካታርም አልነበርም። በጣም እንግዳ ለመቀበል የተዘጋጁ ነበሩ። ወደ ሩሲያ ለመሄድ ትኬት መቁረጥ ብቻ በቂ ነበር። የቪዛ ፕሮሰስ ውስጥ ጭምር አታልፊም። ካታር በጣም ዌልካሚንግ ነበረች የዓለም ዋንጫውን ለእንግዶች፣ ለታዳሚያን አይደለም ለውድድሩ ተሳታፊዎች፣ ለዳኞች፣ ለእግር ኳስ ቡድኖች፣ ለኦፊሻሎች ቀርቶ ለተመልካቾች በጣም በቃ ብዙ ፋሲሊቲ የተሟላበት ትራንስፖርቴሽን ነጻ የነበረበት ነበር። 2017 ላይ የዶናልድ ትራምፕ የመጀመሪያ የአሜሪካ የፕሬዝደንትነት የምርጫ ዘመን የተጀመረበት ነው። ሂላሪ ክሊንተንን አሸንፈው የአሜሪካ ፕሬዝደንት ሆኑና መጀመሪያ አካባቢ ካስቀመጧቸው ፕሬዚደንሻል ኦርደሮች መካከል ከተወሰኑ ሀገራት በአብላጫው ከሙስሊም ሀገራት ወደ አሜሪካ መግባት አይቻልም የሚል የጉዞ እቀባ ማስቀመጥ ነው የነበረው። ያኔ ደግሞ አሜሪካ የ2026ቱን የዓለም ዋንጫ ከሜክሲኮና ከካናዳ ጋር በጣምራ እንደምታዘጋጅ ታውቆ ነበር። ግን በጣምራ እንበለው እንጂ
ምሳ በሜክሲኮና በካናዳ 13 ጨዋታ ብቻ ነው የሚደረገው። 80% የሚሆኑት የዓለም ዋንጫ ጨዋታዎች በጣም ትልልቆቹን ጨዋታዎች ጨምሮ የሚደረጉት በአሜሪካ ነው። ስለዚህ አጋዥ አስተናጋጆች እንላቸዋለን እንጂ ሜን ኢቨንቱ ያለው ዋናው ውድድር የሚደረግበት ሀገር አሜሪካ ነው። ከአሜሪካ ግዝፈትም ስፋትም በመነሳት እና የ2026 የዓለም ዋንጫ የምርጫ ዘመቻ ይደረግበት ያኔ አልተወሰነም፣ ግን የምርጫ ዘመቻ ወይም የመስተንግዶ ዘመቻ ይደረግ የነበረበት ወቅት ነው። ትራምፕ ተመርጠው ያንን ፖሊሲ ከሙስሊም ሀገራት ወደ ሀገሬ ማንም እንዳይመጣ የሚል የጉዞ እቀባ ያደረጉበት ጊዜ ማለት ነው። ብዙዎቹ የታገዱት ሀገራት አብዛኞቹ የሙስሊም ወይም የእስልምና እምነት ተከታዮች የሚበዙባቸው ሀገራት ስለነበሩ ምን አሉ መሰለሽ ጂያኒ ኢንፋንቲኖ ለዓለም ዋንጫ የሚሳተፉ ሀገራት በዓለም ዋንጫ አስተናጋጅ ሀገራት ነጻ አክሰስ ሊኖራቸው ያስፈልጋል፣ ካልሆነ የዓለም ዋንጫ የሚባል ነገር አይኖርም። እሱ በጣም ቀላል ዳትስ ኦብቪየስ። ምክንያቱም በፊፋ ውድድሮች ማንም ቡድን ደጋፊዎቹን ጨምሮ የቡድኖቹን ኦፊሻሎች ጨምሮ የሉካም ቡድን አባላትን ማለት ነው ወደ ዓለም ዋንጫ ያለፉ ሁሉ በየትኛውም የፊፋ ውድድር በሴቶቹም በወንዶቹም በወጣቶችም በታዳጊዎችም የትኛውም ፊፋ በሚያስተናግዳቸው ውድድሮች ላይ ምንም አይነት የጉዞ እቀባ ማድረግ አይቻልም። የወደነ አስተናጋጆቹ ወደ ሆኑት ሀገራት የመግባት መብት ግዴታ ነው። ካልሆነ there is no world cup፣ ካልሆነ የዓለም ዋንጫ የሚባል ነገር አይኖርም። ያስተናጋጅ ሀገር ይህንን አምኖ ነው ለመስተንግዶ ቅስቀሳ ማድረግ ያለበት እና አስፈላጊው ነገር ግልጽ ነው። የራሳቸውን ውሳኔ መወሰን ይችላሉ። ነገር ግን የጉዞ እቀባ አድርጋለሁ የሚል እምነት ካላቸው ግን መጀመሪያውኑ ወደ ዓለም ዋንጫ አስተናግዳለሁ የሚል ፉክክር ውስጥ መግባት የለባቸውም። ምክንያቱም የፊፋ ሪኳየርመንት ነው እሱ የቡድኖቹን አባላት የተለየ የወንጀል ሬከርድ ከሌላቸው በስተቀር በዓለም አቀፍ የፖሊስ ኃይል በኢንተርፖል የሚፈለጉ እስካልሆነ ድረስ መፈቀድ አለበት። ካልሆነ የዓለም ዋንጫ የሚባል ነገር የለም አሉ። እንግዲህ አሜሪካ ይህንን ታውቃለች፣ ይህንን ዩኒቨርሳል ባህሪ ታውቃለች። ያን ጊዜ ከነዛ ሀገራት ጋር ያላት ዲፕሎማሲያዊ ግንኙነት ኢዚ ማቴሪያል ከሆነ ከኢራን ጋር ያላት ዲፕሎማሲያዊ ግንኙነት ከሆነ ሀገር ጋር ያላት ዲፕሎማሲያዊ ግንኙነት ያንን በመጠቀም ወደ እኔ ሀገር መምጣት ይችላሉ አይችሉም የሚል እቀባ ማስቀመጥ አትችልም ነው ቢያንስ በንግግር ደረጃ የፊፋው ፕሬዚደንት የዛሬ 10 ዓመት አካባቢ ያስቀመጡት ግልጽ ነጥብ ነጭና ጥቁር እና ትክክልም የሆነ የዓለም ዋንጫ አስተናግዳለው የሚል ሀገር ይህንን መፍቀድ አለበት። አሁን ኢንፋንቲኖ እንደዛ ይሉ ራሳቸው ጂያኒ ኢንፋንቲኖ ከዚህ አቋም ጋር አይደለም ያሉት። ለምሳሌ ልክ አሁን የጠቀስናቸው ሶማሊያ አርቢትር ከውድድሩ ውጪ መሆናቸው ከታወቀ በኋላ አንድ ምርጫ የነበረው በካናዳና በሜክሲኮ የሚደረጉ ጨዋታዎች ላይ እንዲዳኙ ማድረግ ነው። ከአሜሪካ ውጭ የሚደረጉ 26 ጨዋታዎች አሉ። በነዛ ላይ የተወሰኑትን ጨዋታዎች እንዲዳኙ ማድረግ ነው። ግን በጣም ትልቁ ችግር የፊፋ የዳኞች ኮሚቴ ወይ ማህበር አለቃ ፒየር ሉዊጂ ኮሊና ናቸው። የቀድሞ ታላቅ ጣሊያናዊ አርቢትር። እሳቸው የሚመሩት የዳኞች ቡድን ልምምዱን ሁሉ የሚያደርገው ጨዋታዎች ከዳኘም በኋላ የሚመለሰው ወደ ማያሚ ነው። ሁሉንም ኢንፎርሜሽን የሚቀበሉት፣ ሁሉንም ዝግጅት የሚያደርጉት፣ አብረው የሚለማመዱት፣ አብረው የሚሰሩት በማያሚ ነው። ማያሚ አሜሪካ ውስጥ ነው። ስለዚህ ለብቻቸው ተነጥለው ማያሚ ውስጥ አይገኙም ማለት ነው። ስለዚህ ሎጂስቲክሊ የሚሆን አይመስልም። አሜሪካ እንኳ ባይገቡ እዛ እና ደግሞ ራሳቸው ፒየር ሉዊጂ ኮሊና እንዳሉት ኖ ካምፕ ኖ ወርልድ ካፕ፣ ካምፕ ማያረግ አርቢትር በዓለም ዋንጫው ላይ አይዳኝም ብለው ከዚህ በፊት ተናግረዋል። ሁሉም አርቢትሮች በማያሚ ነው ቤዝ ያደረጉት። እንደምታውቂው ኢንፋንቲኖ ስዊዘርላንድ ነው ይባላል የፊፋ ቢሮ እንጂ ላለፉት 2 ዓመታት በአብዛኛው የዓለም የክለቦች ዋንጫ ከመደረጉ በፊትም አሁን የዓለም ዋንጫ ከመደረጉ በፊትም ቢሮቸው ሁሉ ያለው ማያሚ ከተማ ውስጥ ነው። ስለዚህ አርቢትሮቹም እዛ ነው ዝግጅት የሚያደርጉት። እዛ መግባት አይችሉም። ሰውየው ማያሚ አሜሪካ ውስጥ ስለሆነች የላቲን አሜሪካ ከተማ ትመስላለች ይባላል እንጂ ያው አሜሪካ ከተማ ነች። እሱ የሰው የማንነት ስብጥር ነው እንደዛ ያስባለው። ብዙ ላቲኖች፣ ብዙ ስፓኒሽ ተናጋሪ ሰዎች ያሉበት በመሆኑ ምክንያት እዛም ግን መግባት አይችሉም አርቢትሩ እና ደግሞ ሰውየው በጣም የተዋጣላቸው አርቢትር ናቸው። በፊፋ በካፍ የ2025 ምርጥ አርቢትር የተባሉና ከሁሉ በላይ ዲፕሎማቲክ ቪዛ ያላቸው ሁሉም ታንጀብል የሆነ የዲፕሎማቲክ ቪዛን ፕሮሰስ ያለፉ ያ ቪዛ ያላቸው አሜሪካ የገቡ ባለሙያ ናቸው። ከዛ ፊፋ የዛሬ 10-11 ዓመት የነበረው አቋም እንደሌለው የምታውቂው ወዲያው ስቴትመንት አወጣ። ፊፋ እኮ በየሀገሩ በተለይ በአስተናጋጅ ሀገር የኢሚግሬሽን ፕሮሰስ ውስጥ ጣልቃ መግባት አይችልም። የቪዛ ተቀባይነትን በተመለከተ
እና የሚስተር አርታን ስታተስ አሁን የሚለወጥ አይደለም እና በቀደሙት የፊፋ ኤቨንቶችም ላይ መጨረሻ ላይ አስተናጋጁ ሀገር ነው ማንን መቀበል እንዳለበት እንደሌለበት የሚወስነው። እዚህ ውስጥ ጣልቃ አንገባም ማለት ራሳቸው ጂያኒ ኢንፋንቲኖ የፊፋ ፕሬዝደንቱ የዛሬ 11 ዓመት 10 ዓመት አካባቢ ዶናልድ ትራምፕ ለመጀመሪያ ጊዜ እንደተመረጡ የትራምፕ አቋም ሀገራትን መርጠው እነዚህ ሀገራት ውስጥ ያሉ ዜጎች ወደ ሀገሬ እንዳይገቡ የሚል እቀባ አስቀምጠው ስለነበር ያንን በሌላ በማንኛውም ጊዜ ሊያደርጉት ይችሉ ይሆናል። ግን የዓለም ዋንጫን አፌክት በሚያደርግ ሁኔታ ግን ተጫዋቾችን፣ የስታፍ አባላትን፣ ደጋፊዎችን ማቀብን የሚጨምር ከሆነ ግን የተለየ ክሪሚናል ሬከርድ ያለ የተለየ ወንጀል ሬከርድ ያለው ካልሆነ በስተቀር ያ ተጓዥ መከልከል አይቻልም። ካልሆነ የዓለም ዋንጫ የሚባል ነገር የለም። በዚህ ዩኒቨርሳሊስት ኮንሰፕት ነው የምንንቀሳቀሰው የሚል አቋም ነበራቸው። አሁን ሌላ ነው የፊፋ አቋም። ለምን ያሆነ ስለ ኢንፋንቲኖና ስለ ትራምፕ ግንኙነት ብዙ እንድንል የሚያደርግ ነው። አሁን አንድ ጊዜ ሆኖ ያውቃል ከዚህ በፊት ይሄ ዓለም አቀፍ ውድድሮች ላይ ለምሳሌ የዛሬ 26 ዓመት ኦሊምፒክ የተደረገው በሲድኒ አውስትሬሊያ ነበር እና አንድ ሰው ከዩዝቤኪስታን የሆነ ሰው ወደ ሲድኒ እንዳይገባ ተከልክሎ ነበር። ግን ያ ሰው አንድ የዩዝቤኪስታን የኦሊምፒክ ቡድን አባል የነበረ በእኛ የክረምት ኦሊምፒክ የሚባለው እኛ ጋር ክረምት ላይ ሲሆን የሚደረገው ኦሊምፒክ ማለት ነው። ያ ሰው ተከልክሎ ነበር። ግን ያ ሰው የተከለከለበት ምክንያት በፊፋና በኢንተርፖል ይፈለግ የነበረ በማዕከላዊ እስያ ይንቀሳቀስ የነበረ የማፊያ ቡድን መሪ ተደርጎ ይቆጠር የነበረ ሰው በመሆኑ ምክንያት ነው። እሱም እንዲገባ ዦዋ ሃቨላንጅ የጊዜው የዓለም አቀፍ ኦሊምፒክ ኮሚቴ ፕሬዚደንት የነበሩት ሆሴ አንቶኒዮ ሳማራንች፣ ዦዋ ሃቨላንጅ የፊፋ ፕሬዚደንት የነበሩት እኚህ ግን ሆሴ አንቶኒዮ ሳማራንች የሚባሉት ሰው እንዲገባ ከፍተኛ ተጽዕኖ አድርገው ነበር። ይሄ ሰው በፊፋ በኢንተርፖል እና በኤፍቢአይ ይፈለግ የነበረ የአንድ የማፊያ ቡድን መሪ ተብሎ የሚጠረጠር ሰው ሳይቀር እንዲገባ ጥረት አድርገው ያውቃሉ። በኋላ አልተሳካም። ይሄማ በቃ የኃይለኛ ክሪሚናል ሬከርድ ያለው የኃይለኛ የወንጀል ሬከርድ ያለው ነው በሚል እንዲሳተፍ አልተደረገም። እንግዲህ የተለየ ነገር ካልሰማን በስተቀር ሚስተር አርታን በተመለከተ ምንም አይነት የወንጀል ሬከርድ የለም። ከውድድሩ ከአሜሪካ የሚያሳግድ ወደ አሜሪካ እንዳይገቡ የሚከለክል አንድ ምክንያት ብቻ፣ አንደኛው ሶማሊያ መሆናቸው። ደግሞ ዶናልድ ትራምፕ ብዙ ንግግሮቻቸው ላይ ለሶማሌዎች ያላቸውን ንቀት በተደጋጋሚ ያሳይተዋል። እንደምታውቂው ከሚኒሶታ ውስጥ ብዙ የሶማሊ ዲያስፖራ ኮሚኒቲ አለ እና እሱ በጣም የሚከነክናቸዋል እና ሎ አይኪዮ ያላቸው ናቸው፣ አነስተኛ አይኪዩ ያላቸው ናቸው የሚልን ጨምሮ ከአንዳንድ የበለጠ የግራ ዘመን ፖለቲካን ያንቀሳቅሳሉ ከሚባሉ ሶማሊያውያን የዴሞክራቶች ፓርቲ አባላት ጋር ያላቸው ልዩነትም የሚታወቅ ነው። አዲስ ነገር አይደለም። ዋናው በቃ ግልጽ የሆነው ምክንያት እሱ ነው። ግን የዓለም ዋንጫ ላይ ያንን ማድረግ ትችላለሽ ወይ ነው። የዓለም ዋንጫ ውድድሩ ላይ የዓለም ዋንጫን ለማስተናገድ የወሰነ ሀገር ፊፋ መጨረሻ ላይ ታጥፏል፣ ግን ትችላለሽ ወይ ነው። አሁን ቅድም እንዳነሳሁት በጂያኒ ኢንፋንቲኖና በትራምፕ መካከል ያለው ግንኙነት ጤነኛ ግንኙነት አይደለም። በፊፋ ፕሬዝደንትና በአንድ ሀገር ፕሬዝደንት መካከል የሚደረግ አይመስልም እና ሰውየው ለነገሩ እንደ ፊፋን በሶሎ ነው የሚመሩት፣ ተጠያቂነት በሌለበት ሁኔታ ነው የሚመሩት ይባላል። በቅርብ ጊዜ ያነሳናቸው አንዳንድ ነጥቦች ነበሩ። በተለይ የኢራንን ከዓለም ዋንጫ ተሳተፋለች አትሳተፈም የሚለውን ጉዳይ በተመለከተ ትልቅ ጥያቄ በነበረበት ጊዜ ስለ ሁለቱ ሰዎች ግንኙነት ስናነሳ ነበር። በቅርብ ጊዜ ኢንፋንቲኖ የትራምፕን ሰሚት ፎር ፒስ በሚል በግብጽ ሻርም አል ሼክ የእስራኤልና ሐማስን የሰላም ስምምነት የተኩስ አቁም ስምምነት አፈራረምኩ ባሉ ጊዜ ተጋብዘው ከተገኙት ሰዎች መካከል አንደኛው ጂያኒ ኢንፋንቲኖ ናቸው። የአሜሪካ ፕሬዝደንት ሆነው እንደገና ለሁለተኛ ጊዜ በተመረጡ ጊዜና በበዓለ ሲመታቸው ዕለት በዋይት ሀውስ ተገኝተው የኢናጉሬሽኑ ላይ ወይ ባለ ሲመቱ ላይ ከታደሙት መካከል አንደኛው ነበሩ። ራሳቸው ደግሞ የፊፋ ሽልማት አለ አይደለም፣ የሰላም ሽልማት። ያው ትራምፕ አንድ ኦብሴሽን አለባቸው፣ የሰላም የኖቤል ሽልማትን የማሸነፍ ትልቅ ተጠናውቶ አላቸው። 9 ትልልቅ ጦርነቶችን አስቀርቻለሁ ምናምን ይላሉ እና ስለዚህ የኖቤል የሰላም ሽልማት ለእኔ ይገባኛል የሚል ብዙ ሎቢ ያደረጉበት ነገር ነው። ብዙ ጊዜ አንድ ጊዜ ብቻ ሳይሆን ብዙ ጊዜ የኖቤል ሽልማትን ሲመኙ የቆዩ ሰው ናቸው
እና ያንን ባለመሳካታቸው ምክንያት ሊሆን ይችላል እሳቸውን ለማባበል ፊፋ ፒስ ፕራይዝ የሚባል የፊፋ የሰላም ሽልማት የሚባል ተዘጋጅቶ ለዶናልድ ትራምፕ ተሰጥቷቸዋል። ራሳቸው ደግሞ የሰላም ቦርድ ብለው ደግሞ ዶናልድ ትራምፕ ያቋቋሙት አንድ ቦርድ ነበራቸው። እዛ ቦርድ ላይ ተጋብዘዋል ሰውየው እና በጣም በትልልቅ የዶናልድ ትራምፕ ኢቨንቶች ላይ የሚጋበዙ ከዶናልድ ትራምፕ ጋር ልክ የሁለተኛው የዓለም ጦርነት ከመነሳቱ በፊት የሚኒክ ሰሚት የሚባል ነበር። 1939 ላይ ነው ጦርነቱ የተነሳው። ግን ከዛ በፊት የነበረው የሚኒክ ሰሚት ላይ ትልልቆቹ ወይም ስብሰባ ላይ ትልልቆቹ ሀገራት ያኔ ለምሳሌ ብሪታንያ የእንግሊዝ ጠቅላይ ሚኒስትር የነበሩት ኔቨል ቻምበርሌን የሚባሉትን ሰው ጨምሮ ሌሎችም ሰዎች የፖሊሲ ኦፍ አፒዝመንት የሚባል ነበር እና የማባበል አዶልፍ ሂትለር ጦርነት ሊቀሰቅስ ይችል እንደነበር ጥርጣሬዎች ስለነበሩ እና ኃይለኛ አልትራናሽናሊዝም የሚባለውን የከረረ ብሔረተኝነትን ያንቀሳቅስ ስለነበር የበላይ የመሆን ብሔረተኝነትን የሚያንቀሳቅስ ስለነበር ያ ስጋት ስለነበር ጦርነት እንዳይነሳ ለማድረግ 3 የትልልቅ ሀገራት መሪዎች እሱን ለመለማመን ወደ ሚዩኒክ ሄደው ነበር። ይሄ ፖሊሲ ኦፍ አፒዝመንት ይባላል። የልምምጥ ፖሊሲ ማለት ነው። እንደዛ የሚመስል ነገር ሲያደርጉ ቆይቷል። ኢንፋንቲኖ የዓለም ዋንጫው ኮሽ ሳይል እንዲደረግ በመመኘት ሊሆን ይችላል ይህንን ሁሉ ያደረጉት። እሱ ብቻ ሳይሆን እንዲያውም ከራሳቸው ቢሮቸው ማያሚ አሜሪካ ውስጥ ነው። ከሞላ ጎደል አብዛኛው ጊዜያቸውን የሚያሳልፉት አሜሪካ ውስጥ ነው። ከዛ አልፎ የትራምፕ ቤተሰብ ለምሳሌ የትራምፕ ሴት ልጅ ሜላኒያ ትራምፕ አንድ ዶክሜንተሪ አማዞን ፈንድ ያደረገው ዶክሜንተሪ ተሰርቶ ነበር፣ ሜላኒያ የሚል ዶክሜንተሪ እና የዛ ዶክሜንተሪ ምርቃት ላይ ሳይቀር ሄደው በኬኔዲ ሴንተር በሚባለው ሁሉ ተገኝተው ነበር። በጣም ጥብቅ የሆነ ግንኙነት ከዶናልድ ትራምፕ ጋር የፈጠሩ ናቸው። የልብ ዓላማቸው ምን እንደሆነ አይታወቅም። ፍላጎታቸው ምን እንደሆነ ግልጽ አይደለም። ሀብታም ናቸው። በአመት $6 ሚሊዮን የሚያገኙ ናቸው። የዓለም ዋንጫው በሰላም እንዲደረግ ከማሰብ የተነሳ ሊሆን ይችላል ይህን እያደረጉ ያሉት። ምን የሚታወቅ ነገር የለም። ከሆነም ግን እየሰራ አይደለም። ያንን ለማድረግ ፈልገው ከሆነ ይህንን እያደረጉ ያሉት እየሰራ አይደለም። ምክንያቱም ፖሊሲ ኦፍ አፒዝመንት የምትየው ያንን የሻርማል ሼኩ ጉባኤ ከተደረገ በኋላ ወይም የፒስ ሰሚት የሚባለው በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ተደረገ በተባለበት ጊዜ ከዛ በኋላ ወጥተው ምን አሉ? ያለ ዶናልድ ትራምፕ ሰላም አይኖርም ብለው ተናግረዋል። ዊዛውት ፕሬዚደንት ትራምፕ there would be no peace ብለው ተናግረዋል። ይህንን ፖሊሲ ኦፍ አፒዝመንት ከማለት ውጭ ሌላ ስም ልትሰጪው ምትች አይመስለኝም። ይህንን ሁሉ አድርገው ግን እየሰራ አይደለም እና ከዚህ በፊት ያው የዲክታተርሺፕ ብየና የሆነን መንግስት አምባገነናዊ ነው አይደለም የሚለው ዓለም አቀፍ ስምምነት ያለበት አይደለም። አንቺ የሆነን መንግስት አምባገነናዊ መንግስት ነው ብትዩ የዛው የሀገሬው ዜጋ አምባገነናዊ መንግስት ነው ብሎ ላይቀበል ይችላል። ግን ብያኔ ያለ እንደዚህ ከሱ ካቪያት ጋር ከሱ ጥርጣሬ ጋር አንዳንድ ነጥቦች ላንሳ። በአንዳንድ ሀገራት የለየላቸው አምባገነኖች ናቸው በሚባሉ ሀገራት ሳይቀር አሁን የተፈጠረው አይነት ነገር በዓለም ዋንጫ መስተንግዶ ጊዜ ተፈጥሮ አያውቅም። በቤኒቶ ሙሶሊኒ ጣሊያን አልተፈጠረም። በአርጀንቲና ሚሊተሪ ሁንታ ዘመን 1978 የዓለም ዋንጫ በተደረገ ጊዜ አልነበረም። አንዳንድ ሰዎች እንደዚህ ብለው ባይበይኗቸው እንኳ ቭላዲሚር ፑቲን ሩሲያን የዓለም ዋንጫ እንድታስተናግድ ብርቱ መሻት ብዙ ፍላጎት በነበራቸው የካታር የ2022ቱን የዓለም ዋንጫ ለማስተናገድ ብዙ ቅስቀሳ ፔዥን መግዛትን ጨምሮ ብዙ ርቀት በሄደችበት ጊዜ ያኔ ይባል የነበረው ስፖርት ዋሽንግ ነው። በእነዚህ ሀገራት እና በተለይ ደግሞ ባሉት መንግስታት የሚፈጸሙ ብዙ ግፎች አሉ። በተለይ የፖለቲካ ዲሴንደንትስ የሚባሉ ተቃዋሚዎች ላይ የሚደርሱ ብዙ ጫናዎች፣ እስሮች፣ እንግልቶች አሉ እና በዓለም ላይ ያላቸው የሆነ ስም በተለይ በምዕራቡ በኩል ያላቸው የሆነ ስም አለ። እሱን ማጥራት በመፈለጋቸው ምክንያት ጥሩ ስዕል ለራሳቸው መሳል በመፈለጋቸው ምክንያት ወይም በእንግሊዝኛ እንደሚባሉ በስፖርት ዋሽንግ ፕሮግራማቸው ምክንያት ወይም የእግር ኳስን ሶፍት ፓወር ለመጠቀም በመፈለጋቸው ምክንያት ነው የዓለም ዋንጫን ያስተናገዱት። ግን እነሱም ሆነው እንደዚህ አይነት ስምም ኖሯቸው የዓለም ዋንጫዎቹ ሁሉ ታዳሚያን፣ ተመልካቾች፣ ተወዳዳሪዎች በተለይ ኦፊሻሎች ሁሉም በሞቀ ሁኔታ መስተንግዶ ይደረግባቸው የነበሩ የዓለም ዋንጫዎች ናቸው። ሙሶሊኒ የውጭ ሀገራት ደጋፊዎች ወደ ጣሊያን መጥተው የዓለም ዋንጫው እንዲታደሙ የጉዞ ወጫቸውን ሰብሲዳይዝ አድርጓል። ሙሶሊኒ ማለት ፍጹም የ20ኛው ክፍለ ዘመን ጨካኞች ከሚባሉት መካከል አንደኛው ነው። የአርጀንቲና ሚሊተሪ ሁንታ በሮሳሪዮ ለነገሩ እሱ ዞሮ የአርጀንቲናን ጥሩ ሀገር ነች ብሎ ለማስመሰል ማለት እናንተ የምትሉት አይነት ድህነት እናንተ የምትሉት አይነት ጭቆና የለም ብሎ ማሳየት በመፈለጉ ምክንያት እነሱ ባሪዮ የሚሏቸው ኃይለኛ
ጉስቁልና ያለባቸውን ቦታዎች ለመሸፈን ትልልቅ አጥሮች ሰርቶ ነበር። የሚዝሪ ሆል ይሉታል እንግሊዞቹ። ጥሩ አርጀንቲናን ጥሩ አስመስሎ ለእንግዶች ለማሳየት የነበረ ፍላጎት ነው። የቭላዲሚር ፑቲን መንግስት ወደ ሩሲያ ለመግባት ቪዛ ፕሮሰስ ውስጥ ማለፍ አይጠይቅሽም። ቲኬት መግዛት ብቻ የዓለም ዋንጫ ጨዋታን ለማየት ቲኬት መግዛት ብቻ እንደ ቪዛ ያገለግል ነበር። ይሄ የቅርብ ጊዜ የዛሬ 8 ዓመት የነበረ ትውስታ ነው። ካታር ላይ በተለይ ደግሞ ለተጓዥ የነበረው ፋሲሊቲ ከአንደኛው የሜትሮ ስቴሽን ተነስተሽ ወደ ሌላኛው ስቴዲየምና ለመሄድ በነጻ ብዙ ነገር በነጻ የተሰጠበት እና በጣም ዌልካሚንግ የነበረ ነው። አሁን እነዚህ ሁሉ የዓለም ዋንጫን ለማስተናገድ እድል በተሰጣቸው ጊዜ በተለይ በቅርብ የተደረጉት 2 የዓለም ዋንጫዎች ላይ በምዕራብ ብዙኃን መገናኛዎች በኩል ጆሴፍ ሴፕ ብላተር እና በቅርብ ጊዜ ደግሞ ጂያኒ ኢንፋንቲኖ ብዙ መብጠልጠል ደርሶባቸው ነበር። ግን በሙቀት ነበር ደጋፊዎችን ያስተናገዱት። ምንም አይነት እንደዚህ አይነት ኮሽታ አልሰማንም። ትራምፕ ሌላ ስዕል መሳል የሚፈልጉ ናቸው። ይሄ ከድሊ መሆን የሚሉት አለ እነሱ። በቃ እንኳን መጣችሁልን ብሎ በሞቀ እጅን ከፍቶ የመቀበል ስዕል መሳል አይፈልጉም። እንዲያውም እኔ አልፈልጋችሁም የሚለውን ስዕል ማስተላለፍ ነው የሚፈልጉት። ምሳ አሁን ሀይቲ ታሪክ ነው የሰራችው አይደለም ለዓለም ዋንጫ በማለፏ። ሀይቲያዊ ሆነሽ የሀይቲን ብሔራዊ ቡድን ጨዋታ ለማየት የቪዛ ሪኩዌስት እንኳን ማቅረብ አትችም። አቅርበሽ ምናምን ያንቺን ሬከርድ አይቶ በኢንተርቪው ውስጥ ኖርማል የቪዛ ፕሮሰስ አለ አይደለም፣ በዛ ውስጥ አልፈሽ ተቀባይነት አለማግኘት አንድ ነገር ነው። ሪኩዌስት መጀመሪያውን ሀይቲያዊ ከሆንሽ የአሜሪካን ብሔራዊ ቡድን አሜሪካ ላይ ሄደሽ ያንቺን ብሔራዊ ቡድን ለመደገፍ ጥያቄ እንኳን ማቅረብ አትችም። ይኸው ነገር ለሴኔጋል ይሰራል፣ ይኸው ነገር ለኮት ዲቯር ይሰራል፣ ኤንድ ኦፍ ኮርስ ለኢራንም ይሰራል። ኢራኖቹ አሁን ጨዋታ በአሜሪካ ነው የሚያደርጉት። ጨዋታ ልክ እንዳደረጉ ቶሎ ወጥተው እንደገና ካምፕ ወዳደረጉበት ወደ ሜክሲኮ መሄድ አለባቸው። የዓለም ዋንጫ አስተናጋጅ ሀገር ነች። ጨዋታ ለማድረግ ብቻ ይገባሉ። በተወሰነ ሰዓት ነው የሚሰጣቸው። ቶሎ መውጣት አለባቸው ከአሜሪካ እና የዓለም ዋንጫ ነው። ይሄ የማይታመን ነው። እንደዚህ አይነት ነገር መሆኑ የማይታመን ነው እና እንግዲህ እነዚህ የስፖርት ዋሽንግ መሪዎች የሚሏቸው ቅድም የጠቀስኳቸው ፑቲን ወይ የካታር መንግስት ወይ ሌሎቹም የዓለም ዋንጫን በተመለከተ በጣም ኮሽታ የሌለበት ስሙዝ የሆነ ግጭት የሌለበት እንደዚህ አይነት የቪዛ ውጥንቅጥ የሌለበት የዓለም ዋንጫ ነበር ያደረጉት። ቢያንስ ትራምፕን ሳይመን ኩፐር የሚላቸው ብዙ ጊዜ ጠቅሰዋል። ከሪያሊቲ ቲቪ አይደል የመጡትና ሪያሊቲ ቲቪ ደግሞ ኮንፍሊክትን ወይ ግጭትን እንደ መዝናኛ ነው የሚቆጥረው፣ እንደ ኢንተርቴንመንት ነው የሚቆጥረው። ምናልባት ከዛ ማይንድሴት ስለመጡ ይሆናል። ሊሆን የሚችል አይደለም እንደዚህ አይነት ሁኔታ መሆኑ እና የዓለም ዋንጫው አሁን የመጀመሪያው ትልቁ ስካንዳል ነው ይሄኛው። የአርቢትሩ ወደ የሩሲያ የኢራን በጣም ወሳኝ ሆኑ የኮቺንግ ስታፍ አባላት እንዳይገቡ መደረጉ እና እንዲያውም ለደህንነታችሁ ስለሚያሰጋ እንዳትመጡ ወደ አሜሪካ ብለው እኮ ተናግረዋል። ለእናንተ ደህንነት ያሰጋል እንዳትመጡ ብለው እኮ ኢራንን እንዳትመጪ ብለው ተናግረዋል። የኢራን መሳተፍም እኮ የተረጋገጠ አልነበርም። እንዴት ሆኖ ያንን የፊፋ ፒስ ፕራይዝ የሚባለውን ሽልማት ኢንፋንቲኖ ከሰጧቸው ከቀናት በኋላ ነው ቬኔዙዌላ ላይ ያንን አይነት ኦፕሬሽን የፈጸሙት። ለእኔ አሁን ከአእምሮ በላይ ይሆናል። የዓለም አቀፍ ሕግ ባለበት ዘመን የሆነን ሀገር ፕሬዚደንት ሄደሽ ማድረግ ስለምትሺ ብቻ ከመኝታው ላይ ከነ ባለቤቱ አንጠልጥለሽ አሜሪካ ውስጥ ደግሞ ፕሪዘምፕሽን ኦፍ ኢኖሰንስ የሚባል አንድ ሰው እስካልተፈረደበት ድረስ ወንጀለኛ አይደለም። በቃ የሆነ አይነት የስቅላት ፍርድ እንደተፈረደበት አድርገው ኒኮላስ ማዱሮን ወደ አሜሪካ የወሰዷቸው። ለእኔ አሁን ይህንን ፕሮሰስ ማድረግ ያቅተኛል። ግን ነው የዚህ ዘመን ሪያሊቲ እሱ ነው እና ያንን ሽልማት ከሰጧቸው ከቀናት በኋላ ነው ቬኔዙዌላ ላይ ያንን ያደረጉት። አሁን እኔ ኢንፋንቲኖ ምን አይነት ሀፍረት ይይዛቸው ይሆን እላለሁ ያንን ካደረጉ። ያለ ትራምፕ እኮ ሰላም የለም ዓለም ላይ ምናምን የሚሉ ሰው ማለት እና ጤነኛ የዓለም ዋንጫ የሚሆን አይመስልም በአንዳንዶቹ ነገሮች። ምናልባት አንዱ ለትራምፕ አስቸጋሪ የሚሆነው ነገር የዓለም ዋንጫ የሚደረግባቸው 11ዱም ሀገራት የባለፈው የአሜሪካ ምርጫ ላይ ዴሞክራቶቹን የመረጡ ናቸው ሁሉ እና ብዙ ተቃውሞ መኖሩ አይቀርም። ምክንያቱም ያው ፌዴራል ስቴት ነው አሜሪካ፣ ፌዴራል መንግስት ያለው ስልጣን አለ፣ ግን ስቴት ደግሞ ስልጣን አላቸው በነዛ ግዛቶች ላይ በነዛ ከተሞች ላይ። ለዛ እኮ ነው አሁን አንዳንዶቹ አስተናጋጅ ከተሞች ግን መቀየር ወደ እነ ሲያትል እንዴት አይሄድም ምናምን ሲሉ ነበር። ወደ ሲያትል ላይ ምናምን ማድረግ ይፈልጉ ነበር የዓለም ዋንጫን፣ ወይ ደግሞ እነዚህ ብሉ ስቴትስ ከሚባሉት ወደ ሬድ ስቴትስ መውሰድ ይፈልጉ ነበር። ሬድ ስቴትስ የሚባሉት
ፕሮ ሪፐብሊካን የሆኑ ግዛቶች ናቸው። በሙሉ የሚደረጉት ቢያንስ ከተሞቹ ውስጥ በተደረጉት ምርጫ ዴሞክራቶቹን የመረጡ ናቸው። ለዚህ ነው የባህል ጦርነት የሚመስል ነገር ይደረጋል የሚባለው። ጠቅላላ የዶናልድ ትራምፕ ተቀባይነት በተለይ በኢራን ጦርነት ምክንያት በሌሎቹም ምክንያቶች በጣም ዝቅተኛ ደረጃ ላይ የደረሰበት ነው። ግን ለምሳሌ በኒውዮርክ እንደምታውቂው የዓለም ዋንጫ ከሚደረግባቸው ከተሞች መካከል አንደኛው ነው ብቻ ሳይሆን ምናልባት በጠቅላላው በአሜሪካ የከንቲባ ምርጫዎች ታሪክ በጣም ሌፍቲስት የሚባሉትን ዞህራን ማምዳኒ የሚባሉትን በቅርብ ጊዜ ምናልባት የአርሰናል ደጋፊዎች ብዙ አስተውሏቸው ሊሆን ይችላል። ፌመስ የአርሰናል ደጋፊ ናቸው። በቅርብ ጊዜም አንድ የኢድ ሶላት በተደረገበት ጊዜ የአርሰናልን መለያ ለብሰው የታዩትና በብዙ ቃለ ምልልሶቻቸው ላይ ያንን ሲናገሩ ምንሰማቸው ናቸው። እና እሳቸው አሁን ትልቁ ጥያቄ ቲኬት ዋጋ ንሯል ነው አይደለም? እና ወደ 1000 ቲኬቶችን ለእያንዳንዱ ቲኬት ዋጋ $50 ብቻ መግዛት የሚችልበት በቅናሽ መግዛት የሚቻልባቸውን 1000 ቲኬቶች አሬንጅ አድርገዋል እዛው በኒውዮርክ የሚደረጉ ጨዋታዎች ላይ ማለት ነው። የሎስ አንጀለስ ከንቲባ ካረን ባስ የሚባሉ ናቸው። እሳቸውም የቲኬት ዋጋ መቀነስ አለበት የሚል ጠንካራ አቋማቸውን አንጸባርቀዋል። በኒውዮርክና በኒው ጀርዚ ያሉ ዴሞክራቲክ አቶርኒ ጀነራሎች የሚባሉት እነሱ ደግሞ ለምንድነው ፊፋ ይህን ያህል ውድ የቲኬት ዋጋ ያስቀመጠው የሚል ምርመራ ማድረግ ጀምረዋል፣ ኢንቨስቲጌሽን ማድረግ ጀምረዋል። ስለዚህ የካልቸር ዋር የሚመስል የባህል ጦርነት የሚመስል የብሉ ኤንድ ሬድ አሜሪካ ጦርነት የሚመስል ነገር አለው። ግን ይሄኛው በጣም የተለየ ነው፣ በጣም የተለየ ነው እና በተለይ ደግሞ የአርቢትሩ ከውድድር ውጭ መታገድ መሆን ሌሎች ብዙ ጥያቄዎችን የዓለም ዋንጫ የውድድሩን መንፈስም ጭምር የሚጎዳ ነው። ዡል ሪሜ የሚባሉ ፈረንሳይ ናቸው የዓለም ዋንጫን የጀመሩት። እንደምታውቂው ፈረንሳይ ለስፖርት ከዋለቻቸው ትልልቅ ውለታዎች መካከል አንደኛው የዓለም ዋንጫ ነው እና ዡል ሪሜ የመጀመሪያው የዓለም ጦርነት ላይ ለ3 ዓመት ካኖን ፎደር የነበሩ ናቸው። ፊት ለፊት ድንበር ላይ የነበሩ ወታደር ነበሩ እና ደግሞ ብዙ ጊዜ ከእንደዚህ አይነት ትልልቅ ጦርነቶች የመጡ ሰዎች የጦርነትን ክፋት በአይናቸው የጦርነትን ጭካኔ በአይናቸው የሚያዩ በመሆናቸው ምክንያት በጣም ሌላ አይነት ወርልድ ቪው ይዘው ነው የሚመለሱት። ሁልጊዜ ይሰራል ማለት አይደለም፣ ግን ብዙ ጊዜ እነዚህ ኤክስ ኮምባተንትስ የሚባሉ በቃ በትልልቅ ጦርነቶች ላይ የተሳተፉ የባትል ኮምባተንትስ የሚባሉ ሰዎች፣ ተዋጊዎች፣ ወታደሮች፣ በተለይ ሰዓቱ ላይ የነበሩ ሰዎች በጣም ቁጥር አንድ የሰላም ሰባኪ ሆነው አምታያቸዋል። ሁልጊዜ ነው ማለት አይደለም። ከዛ በኋላ ደግሞ የበለጠ የጦርነት አፒታይት የሚቀሰቅስባቸው ሰዎች መኖራቸውም ይታወቃል። ግን ዡል ሪሜ ከነዛ መካከል ነበሩ። ሰላም የመስበክ ምኞት ኖሯቸው የሰላም ኦብሰሽን እንዲያውም በሰላም ጥሩ ነው ለሰላም ኦብሰስ ደሆኑ ሁልጊዜ ግን እንበለው የሰላም ኦብሰሽን የነበረባቸው ሰው ሆነው ነው የመጡት እና ዋናው ዓላማቸው የነበረው በእድሜያቸው 80 ዓመት በሆነ ጊዜ የታተመ አንድ ፓምፍሌት ነበር ስለ ዓለም ዋንጫ ምኞታቸው። ምክንያቱም እግር ኳስን የሰላምና በህዝቦች መካከል ያለ የእርቅ መሳሪያ የማድረግ ፍላጎት የነበራቸው ናቸው እና እግር ኳስ እንደዚህ አይነት የሰላም ማሽነሪ እንዲሆን ነበር ምኞቱ የነበረው። አሁን እንደዛ አይመስልም ነገሩ። በተለይ ይሄኛው የዓለም ዋንጫ የሚደረግበት ሁኔታ ፍጹም የሚረብሹ ነገሮች ያሉት ነው። ስለዚህ ነገሩን በአንድ አርቢትር ወደ ዓለም ዋንጫው ሄዶ ፊፋ ራሱ የመረጠው ሲጀመር ፊፋ ሶማሊያን ዜጎች ኢንዲስክሪሚኔትሊ ወደ አሜሪካ እንዳይገቡ ስለመከልከል በትራምፕ መንግስት ስለመከልከሉ ያውቃል። ማጣራታ ኤክሰፕሽንስ አላችሁ ወይ? ለምሳሌ እኛ ምን መርጣቸው አርቢትሮችን በተመለከተ የምታደርጉት ልዩ አቋም አለ፣ የምትይዙት ልዩ አቋም አለ ወይ ብሎ መጠየቅ ይችላል አይደል? ማጣራት ይችላል። ከሆነ መጀመሪያው አለመምረጥ አርቢትሩን። ይሄ ድራማ አይፈጠርም ነበር እኮ በቃ አይመረጡም፣ ቢያሳዝንም አይመረጡም። አሁን ተመርጠዋል ሰውየው እና የዓለም ዋንጫ ይሁን ምን ይሁን በቃ እኔ ያልፈለግኩት ሰው አይገባም የሚል አቋም ካለው የአሜሪካ መንግስት መጀመሪያውኑ ሰውየውን እዚህ አለመጣድ ነው እኮ የሚያስፈልግ ነበር። ሰውየው ከዛ በኋላ በሚደነቅ ሁኔታ ያው ቅር ብሎኛል፣ የሚቀጥሉ ውድድሮች ላይ እንደ ዳኝ ተስፋ አድርጋለሁ፣ ግን ለባልደረቦቼ ውድድሩ ላይ ለሚዳኙ ባልደረቦቼ ሁሉ በጎ እንዲሆንላቸው እመኛለሁ ብለው በጣም ሰልጠን ያለ ሰከን ያለ ምላሽ ነው የሰጡት እና ግን ስታስቢው የሚገርም ነው። የዓለም ዋንጫ አስተናጋጅነትን የተቀበለ ሀገር እና ፊፋ
ያኔ እንግዲህ የቢዲንግ ፕሮሰስ የሚባለው አስተናግዳለሁ ድምጽ ሰጡኝ የሚል ሂደት በነበረበት ጊዜ ነው ኢንፋንቲኖ ቅድም ያልኩትን ነገር የተናገሩት። ካልሆነ የዓለም ዋንጫ አይኖርም፣ የዓለም ዋንጫ የሚባል ነገር አይኖርም እንደዚህ ገደብ የምናስቀምጥ ከሆነ ብለው ተናግረው ነበር። ከገደብ በላይ ነው ይሄኛው። ውድድሩ ላይ እንዲዳኝ በፊፋ የተመረጠ ሰው ጭምር ነው እንዳያስተናግድ የተደረገውና ብዙ በቅርብ ጊዜ ቢያንስ እኔ የዓለም ዋንጫን በማየት ትውስታዬ ሁሌ የዓለም ዋንጫ ከመጀመሩ በፊት የሚነገሩ ነገሮችን ሰማ ነበር። ግን እንዲህ አይነት ነገር ሰምቼ አንዳንድ ጊዜ ሙቀቱ እንዴት ይሆናል ሊባል ይሆናል፣ አንዳንድ ጊዜ ሰዓቱ እንዴት ይሆናል ሊባል ይሆናል። ለምሳሌ አሁን አሜሪካ ላይ ብዙ ጨዋታዎች ይደረጋሉ። እንግሊዞቹ ከእኩለ ሌሊት በኋላ ነው 40% ጨዋታዎች የሚደረጉት፣ ስለዚህ አናይም የሚል ቅሬታ እንደዚህ አላቸው። እንዲህ አይነት ሎጂስቲካል ነገሮች አሁን ተሰሚ ይሆናል እንጂ እንዲህ አይነት ነገር እኔ ሰምቼ አላውቅም። ስለዚህ ብዙ የሚያስገርም ብዙ ነገር ሊያነጋግር የሚችል ነገር ነው። ከአንድ አርቢትር ከአሜሪካ መግባት መታቀብ ጋር ብቻ ነገሩን ማየት ነገሩን ማሳነስ ይሆናል እና የትራምፕ የዓለም ዋንጫ ሊባል ይችላል። አሁን በፊት ውድድሩ ከመጀመሩ በፊት ነው በታሪክም የምናውቃቸው የዓለም ዋንጫዎች አሉ። የማራዶና የዓለም ዋንጫ፣ የፔሌ የዓለም ዋንጫ፣ የቤከንባወር የዓለም ዋንጫ። ይሄ የትራምፕ የዓለም ዋንጫ የሚሆን ይመስላል፣ ግን በጥሩ አይደለም። የቲኬት ዋጋ እስካሁን ድረስ አልተሸጠም። በጣም ውድ ነው። ያልተሸጠ ቲኬት አለ። የሆቴል ስታንድ ባዶ ነው እየተባለ ነው እና ይሄን ተከትሎ ደግሞ በቃ እንደገና ተመልሶ መውደቁ አይቀርም። ግን ብዙዎቹ ጨዋታዎች የሚደረጉ 78ቱ ጨዋታዎች የሚደረጉት አሜሪካ ውስጥ ነው። አሜሪካ ውስጥ ነው። 13 ጨዋታ ብቻ ነው በሜክሲኮና በካናዳ የሚደረገው። እንዲህ አይነት ድራማ በሜክሲኮና በካናዳ የለም፣ በአሜሪካ ግን አለ እና አስገራሚ ነው በጣም። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።